አርግዣለሁ አስረግዞኝ ጠፋ አለች ተጠርጣሪዎች ማን ነው አንደኛው ቻምፒዮንስ ሊግ ፕሪዲክሽንስ ባለ 160 ወር ነው የሰራው ወላሂ ሰለሞን ቦጋለ ከኩላሊት ከታመመችው ሴትዮ ይሄን ቀጥታ ለሰለሞን ቦጋለ ተሰጠዋለህ ማለት ነው እዛው ላይ ጨምረ ሰለሞን ቦጋለ ያለቅሳል ብለህ ተጨምርበታለህ ሰግጥ አልሰግጥም አልደድብም ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው። በአዶናይና ሰይፉ ፋንታሁን መካከል ያለው ፍጥጫ እንደቀጠለ ነው። አሁንም ምንድነው ያልከለ ያለ አዶናይ አድናቂዎች ያቀርቡለታል። ባነጋገር በድርጊት በብዙ ነገር የተወላገደው ሰውዬ ጀግና ያልነው ቀን ምንድነው ማለት እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ፍቅረኛን በጣም ወድጃታለሁ። እንዴት ነው ለአንድ ምሽት አታበድረኝም እንዴ? የምሬ ነው። ለአንድ ምሽት 5 ሚሊዮን ብር። ኧረ ተው እንዴት ብታስበኝ ነው? እሺ እኔ እንኳን እሺ አልኩኝ ልበል እሱ እሺ የምትል ይመስላል? ሃይ አብርሽ ሃይ ቢቢ ሃይ ቢቢ ፈቂ ሃይ ሰላም ጤና ይስጥልኝ ውድ አብሬለች ቤተሰቦች እንደምን አላችሁልኝ ሁሉ ሰላም ሁሉ መልካም ሁሉ ፒስ እኔ እግዚአብሔር የተመሰገነ በጣም ደህና ነኝ እናንተም በያላችሁበት ሰላም ሁሉልኝ እንዴት አላችሁልኝ ስራ ትምርጤነት እንዴት ይዟችኋል ያ ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው ያው ዛሬም እንደተለመደው እናንተ ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ተሰብስበዋል እነሱ ላይ ማብረን ዘና ፈታ እንዳለን ስቃልን እንጫወታለን ስቴት መስጠት ያሉብን ነገሮች ላይ ማስተያየት እንሰጣለን ወቅታዊ ጉዳዮችን የሚዘናል ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው ያ ቪዲዮ ሲጀምር ላይክ ስለምታረጉልኝ ከልብ አመሰግናለሁ አሁንም ላይክ አድርጉ አትርሱት ላይክ ማድረጋችሁ ቪዲዮዬ ብሶ ጋር እንዲደርስ ስለሚረዳኝ አትርሱት እንዲሁም ለቻናሌ አዲስ ሆናችሁ ካላችሁም ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ይችላልላችሁ ፕሮግራማችንን ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር ለዛ ምላሽ የሚሆን ወደ 440 ኮሜንት አለ ሲማን ይሆን አሸናፊ አብርሃም ወርቁ ሂሩት አባቷ ማን ነው ብሏል በትክክል ተመልሷል የኢትዮጵያ የመጀመሪያ ፊልም ሂሩት አባቷ ማን ነው አብርሽ ኢንስታግራም ላይ አናግረኝና ሽልማትን ውሰድ በዚህ አጋጣሚ ከላስት ቪዲዮ በፊት የነበረው ጥያቄ ሰተት እንደነበረውና ማስተካከያ እንደውም ቲክቶክ ላይ ቪዲዮ ተሰርቶ ተልኮልናል እና ስላረምከን ኢንስታግራም ላይ አናግረኝና ሽልማትን ውሰድ አንተም የዛሬው ጥያቄያችንም ይሄ ነው ሁላችሁም ተሳተፉ መልሳችሁንም ኮሜንት ላይ አስቀምጡልኝ መዝናናት ትፈልጋላችሁ ውሻ አፍንጫ ከማሽተቱ ተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድነው የመስማት እኔ ምን እንደሚሻል አላውቅም ዋው ባፍንጫ ለመስማት ጆሮ ምን ሊሰራለት ነው ኢሞሽናል ዳሜጅ ሞይ መችኝ በእናትህ ወይ አንተ ቅመሰው ብቻ አንዴ ተከተበ ነው የሚቀረው አባቴ ከይቆጣኛል እኛ እኮ ማቡታ ነን ያለነውና አንተ ተባክስ እንዴት እንደሚጣፍጥ እንዴ ልጄ ወይኔ አባዬ መጣ ይኸው እየነገርኩት አባዬ አንተ ለምን ተጣጣው አይደለም እነሱ እኮ ናቸው እኮ ምንድነው እነሱ ናቸው ለጠጣ አስተላልፈ መጣው እኔ አልፈልግም እያልኳቸው እነሱ እኮ እኔ ባልመጣ ኖሮ ነበር አባዬ እኔ ባልመጣ ኖሮ እንደዚህ እየቀዳ ቢረዳ ያራጣን ነበር እኔ ባልመጣ ኖሮ ያራቅል ደሞ ከየት ነው የገዛችሁት አባዲ አንደኛ ናቸው ግን በቃ አለ እንደዚህ አይነት ሞመንት ማለት በጓደኛ ፕሬሸር የሆነ ነገር ልታረጉ ብላችሁ በቃ ማንንም ምንም ተብለ በቃ በፑሽ የሆነ ነገር ልታረግ ስትል
እጅ ከፍንጅ ትያዛለህ። አላረኩም እኮ ግን በቃ ከዚህ በፊትም አድርገህ እንደምታውቅ ምናምን ነው የሚወራብህ የሚታሰበው። ፋዘራውን አረቄ ቤት ተዘግቶባቸዋል። አጋጣሚ ተጠቅሞ በትንተናቸው ወጥተው ታዝለው እየገቡ ነው። ሰላም ጋይስ እንዴት ናችሁ? ያው ዛሬ ኳላ የምታዩት ልጅ ሲጋራ ያጭሳልና እሱ ሲጋራ ማጭሱ እንዲያቆም ጥረት እናደርጋለን። መልሱም እንደሚሆን አንድ ላይ ነው። ተከተሉኝ። ታዲያ ምን ላድርገዋ? ሲጋራ የመጣው ሲጋራ በጥይት አልኩታ። ተውት፣ ያጭስ እድሜ እንኳን ከላይ ነው፣ ለጤና አሪፍ ነው። ያጭስ በጣም በቃ አዲስ ልጆች ናቸው። በጣም ነው የሚመቸው። ዩኒክ የሆኑ ቪዲዮዎች ነው እየሰራችሁ ያላችሁት። ቀደም ባበረታቷቸው፣ በርቱልን። ና ቆይ ቁም። ወዴት ነው የምትሮጠው? አይ ቤት እየገባሁ ነው። ሰው ይዘህ አትምጣ አላልኩህም? አይ ጓደኛዬ ነው። እውነት ጓደኛዬ ነው እና ሽንት ቤት ይሞላል፣ ውሃ አለ፣ ስንት ነገር። አንተ ዝም ብለህ ሰው ይዘህ ትመጣለህ? ኧረ ሽንት ቤት አይጠቀምም። ትጠቀማለህ እንዴ ሽንት ቤት? ኧረ አዋሌ በእናትሽ እና እንዴት ነው የማይጠቀመው? አልጠቀምም አትልም እንዴ? ምንድን ነው? ኧረ አዋሌ ሴትዮ ግን ኧረ እኔ አልቻልኩም። ትኩሱ ትቼነ ተመናከራይ አይስጣችሁ። እቺ ነገር ሰማ እውነት የሆነ ነው። አሜሪካ ላይ የገጠመኝ ነው። ወደ መጸዳጃ ቤት ተጠቅምኩና መጸዳጃ ቤቱ አጠገብ ላይ የሚነካኩ ነገሮች አሉ። ልክ እንደዚህ ያለ አይደል? እዚህ ጋር አለ የምትነካው ነገር። እና እጄ አያርፍም። ነካውኝ። እሺ ወደ ላይ ነው የዘለልኩት። እነሱ ምን ሊያደርጉ ነው? ማዘለያ ከተቱት አይደለም የዘለልኩት በራሴ ነው። እንዴት ስትነካው ለብ ያለ ውሃ ምናምን እና ስነካው ሳላስበው መቀመጫዬን ውሃ ነካኝ። እንደዚህ ወይ መርጫ አይደለም ከውስጥ ነው ለካ ወደ ላይ ብድግል ኳሌ ራስኩኝ። እሺ ምንም ነገር እንትን አትልም። ሄድኩና ስሙን መጥቀስ አልፈልግም። ጎበዝ ድምጻይ ነው። እንደዚህ ነገር ሆንኩኝ ስለው አታርፊም እንዴ? አዎ አላርፍም አልኩት። እዛ እሱ ሄደን ይሻላል እኮ እሱም አያውቅም ማለት ነው። እሱ ደግሞ ገና ሳይቀመጥ ነው ሲነካ ብዙ ረጥቦ በቃ ቴክኖሎጂያ በጣም አውቃለሁ የሚለው ልጅ አለ። አታውቅም ብሎ ሄዶ ቀድሞ ስለ ነገሩ አውቆ መጥቶ እኔ ቀደም እኮ ስለ ነገርህም እኮ እንደዚህ ነው የምታደርገው እኮ እንዴት አታውቅም ምናምን ብሎ ሊተችህ በደንብ ማለት ነው። አስበዋል። እሱ በሱሱ ሲመጣ ፍልፌ ተመታ። አድንቄው ሳልጨርስ እናቴ ቤት ነው ምኖረው ሲል ግርማ አንተ እኮ ነፍሰ ይማረማር አብይል ይገላል። አብሮ በሰሩት ቪዲዮ ደግሞ የሆነ ኤዲት ምናምን አላረገውም። ዳይሬክት ዋው መተናል። ቡናውን ድስት ውስጥ ቀርተናል። ሲኒውስ ኧረ ጭራሽ ጫውም አለው። ቡና ላይ ዘይት ገንበሌ ለመሄድ እንደንሽላሊት አለኝ ውሻ። ቡናው ይልሻል፣ ተሾርቶልሻል። ሃይድሮጅን ቦምብ ቀጥሎ ማስፈሩት ንጥረ ነገር ጭራሽ ለሰው ነው። እኔ በቃ ማታመጠው ጉድ የለም። አንተ ነው ቡና በሽሮ ምን ይላል? በእናትህ
ይንበልተይኔ በቃ ለአንድ ምሽት 5 ሚሊዮን ብር ፍቅረኛን በጣም ወድጃታለሁ። እንዴት ነው ለአንድ ምሽት አታበድረኝም እንዴ? አይ የምሬ ነው። ለአንድ ምሽት 5 ሚሊዮን ብር። ማን ነው? ምን ማለት ነው? ፍቅረኛ እኮ ናት። እቃ እኮ አይደለችም። አውቃለሁ 10 ሚሊዮን ብር ብዙ ገንዘብ እንደሆነ አውቃለሁ፣ ግን የምን 10 ሚሊዮን ነው የምታወራው? 5 ሚሊዮን ያልኩት እኔ። ጆሮ እሺ 5 ሚሊዮን ብር ብዙ ገንዘብ እንደሆነ አውቃለሁ፣ ግን እንዴት ብታስበኝ ነው? እሺ እኔ እንኳን እሺ አልኩኝ ልበል፣ እሷ እሺ የምትል ይመስላል? ናኦሚ ተመታ። አገናኘው። ሺዝ ሬዲ። የተመታ ሰው በቃ ቪዲዮ መስራት አልቻለም። የሆነ ነገር ታረጉት አላችሁ አንተና ግርማ። እሺ እኔ ያለ ይኑዲት ነው ማቆ ተዛለኝ ግን ሚመሮች በጣም በቃ ሌላ ታሪክ። እኔ ያለው ያ ሌላ ቪዲዮ ነው። ይሄ ግን እዚህ ላይ ስክት ትችላላችሁ። አልነደው ለምትል ልጅ ላክላት። ዛሬ ግን እንወጣሽ ከዚህ አረ በእናትህ እኔ ምንድነው ጋር እጂ በቃሽ። አይመጣም እንዴ? አይተማመንም በሷ መምሬ ይልግም Yo, that one there was a violation. ክሬዲቪ ልጅ ይመቸኛል። አንደኛ አርግዣለሁ አስረግዞኝ ጠፋ አለች። ተጠርጣሪዎች ዳንኤሮስ ማን ነው አንደኛው? Why are you gay, my brother? አዶናይ እወዳለሁ። ደግሞ ኮርቷል አዶናይ። ቀይ ካርድ ብራስ። ከዚህ ፎቶ ምን ተረዳችሁ ይለናል። ከእንጀራ ይልቅ ዳቦ መሸጥ እንደሚያዋጣ just it የሚል ፊክሲዮን የሰራ ያታውቃል ወጣ ከዛ ፍናን ስንት ተማምለን ሌላ ሰው ሄደሽ አገባሽ ደግሞ ዘበንቲን ይገዛላት የብዙ ልብ ክራሽ አድርጓል። ፍናን ፖስታለች። ምንም ማድረግ አይቻልም። ኮሜንት ይደረጋል እንደ ጉድ። ዳኒሮስ መልስ ይሰጣል ብለን ተስፋ እናደርጋለን። እንደም ይላል ስትገፋ ማለት ነው። ብረት ግፋ እመቤቴ ነው እንደማጠቀም ሲልኸው የሰው ልጅም ፈረሰኛ አለው። አሁን ያየን ፈረሰኛ ልገሉን ነው። ኧረ ተውን። እኔ እኮ ኦዲዮ የምትጠቀሙትን እንኳን አታውቁም። ያ ስለሚገርም መስል እያወራ ነው። እዚህ ጋር ፈረሰኛውን አሳየን። የተመታ ትናንትና አንጌ የሰራችሁ ልጆች በጣም ይመቻችሁ። ማርያም ትችላላችሁ። ሰላማዊ ሃንግ ማለት እንደዚህ ነው። በቃ ኋላ መጥቶ ቀቡ አለ የብብቱ ሽታ እንዴ! የምን ማፍዘዣ ማደንዘዣ? በቃ ጀለስ ይበቃል እንዴ! አሙቆት ነው የመጣው ነው ማለት ትችላለህ። በቃ እንደዚህ ሰላማዊ ከሆነ ችግር የለውም። ከመንጃ ፈቃዴን ብቻ መልሱልኝ። ይመቻችሁ። ካያችሁ መልሱልኝ። አታምሹ ግን ሃንግስ ከመመታት አትረሱ። አታምሹ። አሙቆት ነው የመጣው ደስ ይላል።
ደፋኝ በቃ እኔ እኮ የሚሰማኝ አጣው እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማ እና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማናካል አቤት ይባላል። ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን የምን ወርቅ መጣ የለም የትኛው ምርቀት ብስኩት አደባባይ ሁለት ዛፎች አሉ እነሱን የነካ ልብ ይሰውራሉ ሰውረው ገደል ይከታሉ ከገደል አውጥተው ለጅብ ይሰጣሉ ሆረር እኔ አላቆም መዝሙር ለማንኛውም የአልማዝ ቦርሳ ትልቅ ነው ሲበረብሩት ባዶ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ለምን መበርበር አስፈልገ ሲጀምር እራምሳለ እረውይ እረንዴ ነሽ አራው ብዛቱ አለው በመከራ እንባይን ሳነባ ለምን ታነቢያለሽ አገዳ የበላሽ አገዳም የለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ ባገኝም በልቼ በጣም ተደፍቼ ለልጅ ማርያምን ይብረይኩ ነው ከባድ መዝሙር አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ ሮብ አገባ ሐሙስ ታመመ አርብ ዋሰበት ቅዳሜ ሞተ ተቀበረ የጨቡዴ ዳንዴ መጨረሻው ይሆነ በሳምንት ላይፍ ማጠር አድርገው ነው ያቀረቡት። አሁን እኔ ቴራፒውን ማን ነው የሚከፍልልኝ? ብዙዎቹ መዝሙሮች የምር እኔ ያላቃቸው እኛ አልዘመርንም። ቀለል ያለ መዝሙር ነበር የሚያስተምሩን ማለት ነው። ቀለል ስላችሁ አሉ እኮ እነዚህ ናቸው፣ ግን ብዙ መዝሙር አያስተምሩንም ነበር ነው። ልዩ ኬት እንደምታመጣቸው ግን ለቴራፒማ የሚከፍልልን እኛ ምን ፈልጋለን? ለማንኛውም ኤክሶደስ ልጅነቴ ላይ በጣም ትራማ ከጣሉብኝ ነገሮች አንዱ ይሄ 4 ቁጥር ኳስና የመስኮት ጫፍ ነው ብዬ ቪዲዮ ሰርቼ ነበርና አብዛኞቻችሁ በመስኮት ጫፍም ተመተናል በዚች ኳስም ተመተናል ብላችሁኛልና ከሁለቱ ደግሞ የማሰውን ነገር ልንገርማ የወንበር ጫፍ አውራጣት መተዋቀል እግረ የወንበር አለ አይደል እግሮ ማን በቃ ማርያም እንተናንተና መጥቶኛ ብቻ አውራጣቴ ኮረገልኝ ማን እንዴት አባቱ እንደሚያም ኢማጂን ማድረግ ነው የሚከብደው። በጣም ያማል ግን ወንድ ልጅ አያለቅስ ማንዴላ የአራ ቁጥሯን ኳስ ግን የሚያስታውሳት ካለ እስካሁን እየጮህብኝ ነው ጡጥ ያለው ጆሮ ድር የተመተት ማለት ቀላል ነው። ህፃን ልጅ በሹት መምታት ይችላል። እሱን ትልቅ ሰው መጥቶት ደግሞ ፊታችሁን ከመታው በኋላ ስማ ሊያብጡልህ ይችላል። ከብዶ ነው የምትውሎ በቃ የሆነ ተመታ የሆነ ባላንስ ራሱ ማድረግ ይከብዳል። ተወስተ ያላችሁ እስቲ ኮሜንት ላይ ይሄ ትውልድ ምን አረገ? ራሳቸው ናቸው ቄጡ ይጣፍጣል ዳቦ ቄጡ ይጣፍጣል አሉን ወጥም ቄጡ ነው የሚጣፍጠው ያሉን። ከዛን እኛ አድገን ነው ሌላ ነገር ሌላ ቄጥ መጣፈጥ ነው የሚታየንና እና አሁን የኛ ችግር ነው ወይ የኛ ችግር ነው? እዚህ ጋር ደግሞ ሌላ ትኩሳት ይላል። ይሄን ምን ትላላችሁ ኮሜንት ላይ? የሰው ቤት እንግዳ ሆነ ሄደ ከቃ ሲጠፋ ያስቀመጥኩትን ብር ማን ያነሳው? እዚህ ጋር የነበረ ያስቀመጥኩት እዚህ ሶፋ ላይ ነበር እኮ ያስቀመጥኩት። ሲያስጨንቁ ማለት ነው። እዚህ ቤት እኮ እስከ ዛሬ ካጠፍተህ ነው። አግኝቼዋለሁ በቃ ከዚህ በኋላ አልመጣም አለቀ በቃ ምንም ሳያጣሩ እዚህ የምር ትጠላችኋለህ። ከዛ በኋላ ኢትዮጵያን ማም የኔ በቁምሽ ማርያም ተቆምልሽ ሂጂ ዋንቺ ደግሞ በቁምሽ ማርያም ተቆምልሽ ሂጂ ደግሞ ሳናም ጭን በቁምሽ ማርያም ተቆምልሽ አንዴ መጨረሻ
እሺ ነው እሰይ አሁን ሂጂና ደግሞ እዛች ሪሞት አለች እሰይ በቃናት ሻው ይሄው አሁን አልቆም ያማረን ለለክ በቆምሽበት ወደ አዴ መጣች ተንከሲስ የሀብታም ልጅ ጓደኛ ቤት ስትሄድ ማዘሯ ዛሬም ቁርስ የለም በሶ አለለጣጣ በሶ አረረረ ዛሬ ፋሲካ ነው ዛሬማ ደሞዝ ገብቶልሻል ማለት ነው በለው ያበደ ቁርስ ነው በእውነት በቃ ጓደኛ ቤት ደርሼ ልመለስ እሺ ሰላም ኖት ፋዘር ሰላም ዋልክ የኔ ልጅ አቤኔዘር የለም እንዴ ጥሩ ሰዓት ነው የመጣው የኔ ልጅ ሂድና እስኪ ጓደኛህን ምከረው እባክህ ምን ነው ፋዘር ችግር አለ መኪና ካልቀየራችሁልኝ ብሎ ዛሬ አልችልም ነገ ቀይረልሃለሁ አልኩት እና ዛሬውኑ ካልቀየራችሁልኝ በሶ ጠጥቼ ራሴን ነው ማጠፋው ብሎ አስጨነቀኝ ይኸውልህ እባክህ ሂድና ምከረው በሶ አዎ ለአንድ ቤት የሚገርም ምግብ ነው ለአንድ ቤት መርዝ ነው በሶን መርዝ አረጋችኋት በሶ ጠጣለሁ አለ መኪና ካልተቀየረለት ደስ ይላል የኑሮ ልዩነት ግን በሶ ገዳይ መሆኑን አላወቅንም ነበር ምን ማድረግ ይቻላል የእውነት ማልቀስ ይሻላል እንዴ ጋሺ መስተፋቀር ስሩልኝ ከፓንቶሬ ትንሽ ቆርጠህ አምጣ ስላንዲ መድረስ ያቃተኝ ምን ያደርግለታል እሱ ይደርስ እሱ ላይ ከደረሰማ በቃ እኮ በአለገ ነውራም በአለገ ሲንግል ሆኜ መቅረቴ ነው ሚኮ አረ ምንድነው መላት ንገረኝ አንተ ከልምድህ አንፃር እኮ ሚኪያስ ከኔ ጋር ያለ ሰው ሴት ልጅ እንዴት አድርጎ እንደመጀንጀን ይጠይቃል ልምድን ነው የምፈልገው አንዴ ልምድ ብቻ ትሄድና ምን ትላታለህ መሰለህ ፀሐይዋን አልነበረች እንዴ የትሄዳን ወይውናሽ እንደዚህ በቃ ሙከከም ሄድ በዚህ እፍሯን የማትሰራ ሴት በጣም ነው የምትመቸኝ ሰርቻለሁ ይቅርታ አላየሁትም ነበር ጸጉርሽ ቆሞን ነው አይቶ ነው ጤነኛ አይደለም አተምቺ አቤት ምንድነው እንደዚህ መፍራት ቆፍጠን ብለን እንደ ወንድ ልጅ አውራት ገቢ ነው እንዴ ወንድ ልጅ ተበላ የጂግ ድምጽ ወጣ አትጨነቅ እኮ እዛ ጋር የተሰጣ ፒካፕ ላይና የምትወረው ሌላ አንተ ሲንግል ሆነ መቅረት ነው ዛሬ ማለት ነው ከጀሞ ጋር ሊበላለት ነው መለጎቢው በአም ወልዶ መንፈስ ቅዱስ ያው ለምሳ ሰዓት ላይ ነን አጉል አክት ታሳያለሁ ምናምን ብትል እንደዚህ ቃረ ነው ጨፈልቃለሁ ማናቸው ጎብዬ ታያለ ሄዳ ረሚ በለው ምን ውስጥ ነው የገባው እናታችሁ ስንት አለሌ በዛበት አለሌ ይገልጻችሁ ጀማምራለሁ ታንቺ ታይ ጥርሲያስ ለማደ ነው አይኔን አታስቀው አለ ሴትዮ ይሄ አቋም የመጣው ያለ ምክንያት አለ ከሻው የሀገር ከቤ ጎረምሰው እቺኛዋ ግን ያለችበትም አትመስልም ቃላ የሆነ ተገፋፍታ ሌላው ጎረምሳ ፌስ ነው ፌሱም ያስተውቃል የሆነ እንደዚህ ይባላል እቺኛው የሆነ የቤት ልጅ ትላለ እና እቺኮቹ አረጋጉት ተው ጎብየው የምቀኝነት ባህላችን እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሁሉ ሰላም አለን ወንድሜ ሁሉ ሰላም ነው አለን ረጅም ጊዜ ተጠፋ አይቻላቅም በእውነት ጠፋ አሁን ቅርብ ጊዜ እኮ ያስካለ ልጅ አግኝቼው እሺ እሱ እንደውም ሰምታል እንዴ ሰምቻለሁ በደንብ መኪና ውድ ጥሩ ህይወት ላይ ነው እሱ በጣም ጥሩ ህይወት ላይ ነው እንዴት ነህ አንተ እንዴት ነህ እኔ እዛው እንደ ድሮ ጥለኸኝ እንደሄድክ ድቅቅ እንዳልኩ ነው እዛው እያከኩ ነው አይ ጥሩ አንተ እንዴት ነህ በእናትህ ካንተ ተሰማው ደስ አለኝ የሱ መቀየሳ ያንተም ያለፈልህ መስሎኝ ነበር እኔም እያከኩ ነው ሁለት አንድ ነው ወይ እኔም እንዳስካለልኝ ሊያልፍልህ መስሎኩ ይደብረኝ ነበር አይደለ እንትን መቼስ ታውቃለህ እናትየውን ታውቃታለህ ይባላል ምናምን ማናወቀው የሱንም አይደለ ቶቶ ሰማህ ምኑን አገባው እኮ በእውነት አሁን ለሁለት ነው የምናከው ወይ የከፍልኝ ወንድሜ እሺ ደግሞ ልትወልድ ነው ቅርብ ጊዜ እና ለሶስት ሊሆን ነው ለሶስት ልጁም ያካል ወይ ደስ ይላል እከክልኝ እሺ የማከክ ዘመን
እከክልኝ የሆነ ሰው ሲያልፍለት በቃ ያ ነገር ነጥዮና ወቃጭ ባህላችን እንደቀጠለ ነው ትላለ ምቀኛ የለም ቦታ ለወሬኛ እኛን ተኛ ኧረ እኔ ቆራ ምንድነው እኛ እኮ ከደረጃው በላይ ያለ ነው እባክህ እኔ ልግደም እስቲ አንዴ ቆይ እኛ እንጠይቃችኋለን ምን በምግብ ቅምሻ ነው የመጣችሁት አዎ ሼፎቹ ናችሁ በምን ዘርፍ ነው ምንድናችሁ በስፖርት ነው የመጣነው አብይልና አንተ ስፖርት ሰራል እኔ ዜናውን ነው ማቀርበው ስፖርት ላይ ዜናውን ግን እኔ ማቀርበው እንቅስቃሴም ያው ትችላላችሁ አዎ በደንብ እስቲ ስፖርት በደንብ ነው የምንቀሳቀሰው እኔ አልመሰለኝም ግን ስለቆ የተለያየ ቡድን ነው የምትደግፉት ነው አዎ እሺ አሁን 50% ድምጽ የህዝቡ ስለሆነ ተመልካቾቻችሁን እንዲደግፏችሁ እንዲመርጧችሁ የምታረጉትን ነገር ግን ማን ነው የሚባሉት ነው ስማቸውን ሳይነግሩ እስቲ አዎ ራሳችሁን አስተዋውቁ እስቲ ማን ነህ አንተ ቢጫ ለባሽ እኔ ቦራው የማንቺ ይባላል ቦራው የማንቺ ላሜ ነው አይ ቦራው እሺ ነው በቃ እንደዚህ ናቸው አፋቸው ቻል የሚቀርበው እሺ አንተ ስህል ያኛ ዘገነርስ ሶሻል ትሪ ዘገነርስ መድፈኞቹ ማለት ነው ይቅርታ እንግዲህ እንግሊዘኛ ነኝ በነገራችን ላይ ኮሜዲያን ናትና እንትን የኳስ ትንተና የተወዛገበባቸው ብሮች ናቸው እነሱ ነቆራጠላለ በእውቀት ነው የምንደግፈው እያንዳንዱ ነገር በመረጃ ነው የምናቀርበው በእውቀት ነው የምንደግፈው እኛ ዝም ብለን ተራ ዘጋቢዎችም አይደለም ኳስ የምናውቅ ሰዎች ስለ ስርዓት አይኖርም እንዴ ስለስርዓት ምንም እንደረገጥናቸው ካምፓክ ይሰራል ካምፓክ ደግሞ መስራት አለብን እያንዳንዳችን ካምፓክ ዘገነርስ ካምፓክ እንሰራለን እሺ ምረጣችሁ እስቲ አዎ እኛ ከምታደርጉ ያው እንግዲህ ዘገነርስ ባይዘው አይ እሱ ጀምር አንዴ ጨርሰልን እሺ ቤተሰቦች እንደምትወዱኝ እንደምታደንቁኝ አቃለው ታፕ ሼር ማን ነው ምጣው በደም አጧጡፉት ነው የምላችሁ ያው በእኔ እንደምትነቃቁ እርግጠኛ ነኝ ትክክለኛ መረጃም እንደማደርስላችሁ እንብታቃላችሁና ለእናንተ አይነገርም ይሄ አይነገርም በጣም አሪፍ ነው በጣም አሪፍ የኮሜዲያ ቅስቀሳ አድርገው ያው እንግዲህ የኔ ተከታዮች ኳስ የምታውቁ ባይዘው ኳስን በደንብ አድርገን የምንደግፍ ሰዎች ኳስን በደንብ አድርገን የምንተነትን ሰዎች እያንዳንዱ ነገር ከነ መረጃው ከስር መሰረቱ የምናረግ ሰዎች ነን ዘገነርሶች ያው እንግዲህ እኔን ቮት እንድታረጉ እንድትመርጡ በቃ ድጋፍ እናደርጋለን አንድ ሆነን ተባብረን እነዚህ ሻሻንስ እንለጥፋቸዋለን አይ ይሄ አሁን አዎ ሌላ ጸባስ መሰለኝ የፋለሞን ተሞኔ አንገቷም ደሞ አለች የፋሳም መንፈስሽ እውቀት ተመርኩዘ ስለሆነ ምናልኩስ ምን መጫው አይደለም እሺ ስታይ ግን አይቸግርም አንተ ቲቪ ምናምን አይሸፍርብህም ይሄንን እኮ ነው ምን እንዳይሆን ሚዜ ናቸው ስለዛ ነው ወዳቸው ዜናቸው ምንድነው ይሄ በረኪና መሰለ ሰውዬ ያላላማህ እንዴ ምንድነው አንተም ጥጥቶ ይበትን የበለው ነው እሺ ተቸገረን እኮ አሁን ወደ ዘገባው ታችሁትና አቅርቡ ህዝቡ የሚምረጣችሁ 1 ሚሊዮን ብር ነው አይደል ብድሩ ቀልዳ ኢቢኤሶች አልተቻሉም እያለገጡ ነው አራዳ ቅዳሜ አራዳ ምቼነናቲ ፕሮግራም ተናቆሩ አይደል እንዴ አረ ኢቢኤስ አረ ነቆራ አረ በናሽናል ቲቪ ደረጃ ተነቆርን አረ ጉዴ በመጀመሪያ ማን አገሩን እንዳንጫጫን ያሳምናል ይሄ አገሩን አንጫጭተናል ግን ማን ነው ኢቢኤስ ነቆርሽን እኮ ማን ነቆርሽን ጎስት ቢ ላይክ ቻምፒየንስ ሊግ ፕሪዲክሽንስ ባለ 160 ወር ነው የሰራው ቀጥታ ቴሌግራም ላይ አታች አረግልሃለሁ እዛ ላይ ከዛ ላይ ወስደ መስራት ትችላለህ ማለት ነው ከዛ በፊት ግን ይሄን ቪዲዮ ሙሉ ታያለ ኮፒ ሊንክ ታረጋለህ ከዛ በኋላ ደግሞ ላይክ እና ሼር ማድረግ እንዳረሳ ማለት ነው ቀጥታ ሪፖስትም እያረክ ትረዳኛለህ ማለት ነው ስለዚህ ወደ ቀጥታ ዳይ ወደ ፕሪዲክሽን ሰለሞን ቦጋለ ከኩላሊት ከታመመችው ሴትዮ ይሄን ቀጥታ ለሰለሞን ቦጋለ ተሰጠዋለህ ማለት ነው እዛው ላይ ጨምረ ሰለሞን ቦጋለ ያለቅሳል ብለህ ተጨምርበታለህ ማለት ነው ከዛ ኤግዞደስና አሌክስ ከቤትዮ ይሄን ቀጥታ ቦስ ቲም ቱ ስኮር ብለህ ቀጥታ ትሄዳለህ ማለት ነው ምንም አያስፈልግም ሶስተኛ አብዩኤል ከጎስታን ምን አሸንፍ መስሏችሁ ነበር አልገባኝም ቆይ ምን አሸንፍ መስሏችሁ ነበር በቃ እኔ አልጮትም ምን
እነሱ ተሰብስበው በኮሜዲ እየቀለዱብኝ ትልትሉ አይስቶ ሶፊ እሱ የእንትና ምላስ ራሱ መርዝ ምላስ ያብዩኤል ምላስ ምንድነው ኳስ ተተነተናል ተተነተነ ይጀምር ማስተርኪን ማራው ሲነቆራንጅ ጉስት ምላሽ ይሰጣል ብለን ተስፋ እናረጋለን ኮሜዲያኖች ሁላ በቃ ያብዩኤሎች ናቸው የሰለሞን ቦጋለ ግን ያለክሳል የተመታ ሰይፍ የተመታ ሮፍናን ልጄ ላስተዋውቅህ ሪኢና ሮፍናን ትባላለች ታሪኳ ትንሽ ላካፍልህ ማለት ነው አንድ ቀን ወደ መቀሌ መጥተ ነበር ባሎኒ ኮንሰርት ነበር የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው ከዛ ማን ብለው ሰየሟት ሪኢና ሮፍናን ስለዚህ አባቷ ነው ማለት ነው እንግዲህ እንደምታያት በጣም የምታምረው ቆንጅዬ ነች አራተኛ ወርዋ ነው አይደለ ከተወለደች ወደ አምስተኛ ወርዋ እያለፈች ነው ያለችው በጣም ነው የምታምረው እዚህ መቀሌ ነው ያለችው መተ ብታያቸው በጣም ደስ ይለኛል ልክ እንደምታያቸው እነዚህ ህፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው እና ጋይስ መታችሁ በያቅማችሁ ብታግዙ በጣም ደስ ይለኛል ማለት ነው እንደዚህ የሚያማምሩ ትናንሽ ህፃን ልጆች አሉ እንግዲህ እንደ ሪኢና ሮፍናን ማለት ነው አንተና አትረሳም እሷ ስታድግ በእርግጠኝነት ቻው ይገርም ገጠመኝ ነው ለማንኛውም ሪኢና ሮፍናን አየን መሰለኝ ትርጉሙ ሌላ አይነት ትርጉም ካለው ኮሜንት ላይ ጻፉልኝ ብቻ ሰሞኑን ያው ሮፍናንና አዶናይ የሆነ የአዶናይ ሰግጥ የሚለው እንትን አላስማማቸውም የሁለቱም የስግጥናን መሰገጥን ትርጉም ለሁለቱም የተለያየ ሆኗል አዶናይ የሚለው ሰግጥናና ሮፍናንና ሌሎችም ሰዎች አሉ ሐሳቡ የማይስማማቸው ማለት ነው ሰግጥ አልሰግጥም አልደድብም ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገ ነው ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በመንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም ምን ዳገት ላይ ቆመ ነበር ምጫው እናንተ የትኛው ሐሳብ ያስማማችኋል የትኛው ስግጥና ነው ያስማማችሁ እስቲ ኮሜንት ላይ ጻፉልኝ ሰሞኑን ሮፍናንም መልስ ሰጥቶ ነበር የሆነ ልጅ ስለ ስግጥና በወሮ ቪዲዮ ላይ ሪፖስት አድርጎት ነበር ያ ሐሳቡ ኦፒኒየኑ እንደዛ እንደሆነ ማለት ነው ሶ የእናንተ ሐሳብ ምንድነው እስቲ ኮሜንት ላይ ጻፉልኝ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው ስለዚህ አታስቡ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ በነገራችን ላይ አዶናይ እንዲመጣ ግብዣ ቀርቦለታል መጥቶ የምረጡኝ ቅስቀሳ ማድረግ ይችላል ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም ችላ ብላኛል it's okay maybe busy ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል በጥሩ ነገር እንውሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ ዲቻ ቮይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበር የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ ኦኬ ችግር የለውም ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያው ደውላለሁ ደወልኩኝ ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው which ይገባኛል ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው በጣም ሪስፔክት አደርጋለሁ ግን ከዚህ ሁሉ የደበረኝ ነገር ምንድነው ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ አይ ቲንክ አሽሙር ነው አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን
ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበር which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሾውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። እንግዲህ ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ባለባበሴ ባነጋገሬ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥ የሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ምንም ምለው ነገር የለኝም። እወዳለሁ። ይኸውልህ ተወርቶ ምንም ምል ነገር የለም። ደስ ይላል ብቻ እቺ ቪዲዮ በጣም በሰው ሼር እያደረገልኝ ነበረ፣ ሜንሽንም እየተደረኩ ነበር። ብቻ አይ ቲንክ ላስት የመልእክተኛውን መልክ ሪቪል ያደረገበት ጊዜ ሰይፉ እዛ ላይ ያወራው ወሬ ነውና ብዙ ሚምም እየሰራ ነው ማለት በይበልጥ ዮኒ ማኛን አቅርበህ አይደል እንዴ አይነት ነው። አዶናይም ለእንደዚህ አይነት ነገር ያጋለጠው ወቸጉል ላይ ፖድካስት ላይ በነበረው ነገር ላይ ያወራቸው ነገሮች ግልጽነት ነው ብሎ ነው ያወራው። እሱ በእኔ አይነት ላይፍ ላይ ያላሉ ሰዎች መንገድ መክፈት ነው፣ ከእንደዚህ አይነት ነገር መውጣት ትችላላችሁ ምናምን የሚለውን ነገር ለማሳየት ነውና እሷ ግን በደንብ ተይዛብኛለች ነው እያለ ያለው። ብቻ እናንተ ምን ጋር ናችሁ? እስቲ ኮሜንት ላይ ጻፉልኝ።
የአዶናይ አድናቂዎች ለምን ያቀርቡለታል? ባነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ምንድነው ያልኳት? እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ let's go ማለት ይችላል። በስ ታጋ ምን አልክ መሰለ? ባነጋገር ማለት እኮ ነው ሰውየው። በስማ የቆለጠላት በድርጊት ሰይፉ ፋንታው በሚቀጥለው በመታቀርበው ላይ ማተብን ባላየው ቃል ለምድር ለሰማይ በትንተና አውጣዋለሁ። ዱቄት ነው ማረክ። አነጋገሩም አሲዳ ስነ ምግባሩም እካክ በነውር ማጌጥ ይጀምራል። በጭባጭ ሐሳብን በሐሳብ ማሸነፍ እያለ ጠቡ ለምን አስፈለገ? የመላጣ ልጅ ደስ ይላል። ብቻ እቺ ቪዲዮ በደንብ ሰው እየተቀባበላት ነውና አንዳንዴም ሰው ይሳሳታል ትላለህ። ሰይፉ እርግጠኛ ይጸጽተዋል ዮኒ ማኛም ማቅረቡ። የምሬን ነው የምላችሁ። መንገድ ላይ ስልክ የሚጎረጉረው ጀለስ ሸራኔ መለከን ያብስራ አረ ያብስራ ይሄ ትምህርት ነው። አዲስ አበባ ላይ እግረኛ መንገድ አምነህ አትሂድ። የሆነ ቦታ ክፍት ሊሆን ይችላል። እንደዚህ የሆነ ቲክቶክ እየሰሩ እየቀረጻቸው ወደኋላ ሄዶ ቱቦ ውስጥ የገባ አንድ ልጅ አይቼ ነበር። በስመ አብ እንዴት እንዳሳዘነኝ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። በጣም ነው አንጀቴን የበላኝ ማለት ነው። እሱ ስራ ላይ ነው፣ ግን የስልክ ዝም ብላችሁ የጎረጎራችሁ ለእናንተ ደግሞ ትምህርት ነው። ተው ውድ አብሬል ኤችዲ ቤተሰቦች፣ የዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩዋቸውን ሁለት ቪዲዮዎች ካላያችኋቸው እዩዋቸው፣ ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው።